ታይሚ በእናትሽ እንደዚህ ያልኩኝ በእናትሽ ማሚ ከዚህ በኋላ እንዴት ነው ማን አልወዳትም እንኳን ብትለኝ እንዴት ነው ማን ነበር ልጅ እኔ ላሳድግለት ያራናት ልሆንለት በቃ የራስን ህይወት ኖር። ከዚህ በኋላ ምን ማለት ነው? ሚኒ አንቺ ማጣት አልፈልግም። ከአንቺ ጋር መለየት አልፈልግም። አንቺን ማጣት አልፈልግም። ሀይሚና ብሩኬ መቼም ቢሆኑ አትለያዩም። ኢንሻአላህ ፈጣሪ ነው ያገናኛቸውና ሀይሚቲ ድምጽሽን ስለሰማን አልሐምዱሊላህ። ከዚህ በኋላ እናንተ ማለት ነው የራስን ህይወት ሀይሚቲ እና ብሩኬ እንወዳችኋለን፣ እናከብራችኋለን። አላህ ከእናንተ ጋር ይሁን ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ የምናየው ነገር በጣም ከባድ ነው፣ ግን ውዶቼ ዛሬም ነገም ስራ ነው። ሪሊውን ነው የምነግራችሁ፣ ስራ ነው። ግን ምንድነው ሆድ በጣም የሚያብስ ነው የሚባለው እና ሀይሚዬ ስታለቅስ ቪዲዮ መስራት ነው በጣም የሚከብደው ማለት ነው። የኔ አይደለም ልጁ በቃ ስለ እሷ እናውራ። እኔ ዋና እንጂ ጤና እኮ ነው። ቅመሜ ተረጋጊ። ልጁ ያንተ ሆነ ያንተ አልሆነ ከኔ ጋር ተጣልተህ እሷን አግኝተሃት አልገባህ አይደለም? ቅመሜ ከፍቶኝ ነው እዚህ ሀገር የመጣሁት። ከአንቺ ጋር የሚያስጠላ ሲከፋኝ ማለት አንድ ባንሆን ሚትዬማ ሲከፋሽ የትም አትሸሽም እኮ ያረቢ ረቢን ባይዘዊ። እንደዚህ ብዙ ጊዜ ያው ሰው ሲከፋው ቤት ወጥቶ መልቀቅ ጥሩ እንዳልሆነ ነው። በጣም አስተማሪ ነው። ለምን ሲከፋችሁ ባለትዳር ከሆናችሁ እዛው ቤት ውስጥ ነው እንጂ ያቺ ሚስቴ ያኔ አስቀየመችኝ ብላችሁ ያው የሆነ ነገር ስትጋጩ ብትሄዱ እውነት መቼም አይደበቅም። 10 ዓመትም ቢቆይ ያ የደበቃችሁት ነገር መውጣቱ አይቀርም እና በጣም አስተማሪ ቪዲዮ ነው። እንግዲህ ሀይሚዬ ሲቀያየሙ ነው እሱ ወደ ቡታጅራ 6 ወር በፊት ሄደው። ይሄ ማለት ምንድነው? እየተወነውት ማለት ነው፣ ድራማው ማለት ነው። ገባችሁ? እና በጣም አሳዛኝ ድራማ ነው። ሀይሚዬ እንደዚህ ስታለቅስ ግን በጣም ነው የሚያሳዝነው ውዶቼ። ዛሬ ሀይሚዬ እሁድ ትወጣለች። ለምን? ሆስፒታል ውስጥ ያው እሁድ ቅዳሜና እሁድ ስለማይሰራ ነው። ሆስፒታል ውስጥ እንትኖች አሉ፣ ያኔ ሰራተኞች ማለት ነው ይወጣሉ። ስለዚህ ተረጋጉ፣ ተመልካች ተረጋጉ። እንደዚህ ነው እኛ ፍትፍት አድርገን የምናጎርሳችሁ እንዲገባችሁ ማለት ነው። ለምን ማልቀስ የለባችሁም። ስራ ነው የሚሰሩት። ሀላስ ሀይሚዬ ያው ወድቃለች፣ ትንሽ አሟታል። ቢሆንም እንደምታዩት ግን ይወጣሉ። ይሄን ያክል አልነቃችም ምን አላችም የሚሉትን እነሀብን ተዋቸው። እሱን ሆድ ይፍጀው። ጥሩ ነገር ላይ እኮ አልነበረንም አይደል? እንደዛ ነው አይደለ? ትንሽ ሰላም እንዳገኝ ብዬ ጀሎ ነገር ማንከ ይቻለው ብሩክ ራትን ብትለኝም እኔ አላምንህም። ባይዘው ውዶች እዚህ ጋር ድራማ ነው ማለት ነው። ድራማ ባይሆንማ በጣም 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 ጥፋተኛ ብሩክ ነው እንላለን፣ ሳይነግራት በመምጣቱ። ግን ድራማ እስከሆነ ድረስ ያው ድራማም ቢሆን ጥፋተኛ አይደለም ብሩክ ትክክል ነው አንልም። እንደውም ከልጅቷ ትክክል ናት ከብሩክ። ለምን ብሩክ ነው ቡታጅራ የመጣው። ዩ አንደርስታንድ? እዚህ ጋር እኛ ብሩክን ጥላቸው የለብንም ነው ይወርሱ ማለት ነው። ግን አንዳንድ እህቶች ነቃ በሉ። ይሄን ድራማ አይታችሁ ስለ ነገ ህይወታችሁ አስቡ። ይሄ ድራማ ነው። 4 ነጥብ ፕራንክ ነው። ሁሉንም እናስተካክላለን፣ ሁሉንም እናወራለን። ሲራችን አትጎኩመን ለምን አገኛት እሷ ጋር ለምን መጣ? ሲጀመር ራሱ ብሩኬ ልጁ የኔ አይደለም፣ ቤኪ ልጁን አምኗል። የስተርዴ ደግሞ ዲኤንኤ ምርመራ የኔ ካልሆነ ትጠየቂያለሽ። ባይዛዊ ውዶቼ ፕራንክ ነው። ግን እንደዚህ የሚያጭበረብሩ ወንዶች ስላሉ መጠንቀቅ እንዳለባችሁ ነው። ገባችሁ? ልባችሁን ዝም ብላችሁ መስጠት እንዳሌለባችሁ፣ በእህትነትም ሆነ በወንድምነትም ትክክለኛ ትዳር ውስጥ እስከምትገቡ ጓደኛ ያስፈልጋችኋል። ለምን አሁን ሀይሚዬ እንደምትለው ሀይሚዬ ከብሩኬ ስትቀየም የትም አትሄድም። ሀይሚዬ የምናውቃት ከማጋ ነው? ከብሩኬ ጋር ነው። በቃ ብሩክና ሀይሚዬ ናቸው። የሴት ጓደኛ ማነው ሲባል ማንም። ሁሌ ፎከስ ሀይሚዬ ከብሩክ ጋር ብቻ ነው። ገባችሁ? ለዛ ነው ፍቅር በጣም የሚጎዳው ሞርዛ ማለት ነው። ገባችሁ? እና በእህትነት ራሱ አንዳንዴ ጥሩ ጓደኛ ሴቶች እንኳን አስፈላጊ አይደሉም። ቢሆንም የትም አልሄድም ብላለች። ብሩኬ ደግሞ ሲቀያየም የት ሄደዋል? ወደ ቡታጅራ
የድሮ ፍቅረኛውን አግኝቻለሁ ብሏል። ገብቷቸዋል። የስተርዴይ ማለት ነው። ይሄ ነገር ምንድነው? ብሩኬ አላረገውም። ብሩኬ አያረግም። ግን ምንድነው በጣም እንደዚህ አይነት ወንዶች በጣም አሉ እና እህቶቼ መጠንቀቅ አለባችሁ ማለት ነው። እንደዚህ አጭበርባሪ በምላሱ የሚደልሉ አለ። ስለዚህ እሱን ይሄ ብሩኬ ሳይሆን እየተወነው ነው። እሺ ውዶቼ ሌላ ውስጥ እንዳትገቡ። ፍራንክ ነው። ስድስት ወር በፊት መጥቻለሁ አልክ አይደለ? መጥቻለሁ አልክ። ልጅቷ ካረገዝኩ 6 ወሬ ነው አለች። እሺ ከዛስ እንዴት ልመንሽ? እውነቷን ነው እኮ አሁን ብሩኬ ከ6 ሀይሚዬ የምትለው እንዴት ልለመንክ ልጅቷ 6 ወሬ ነው ብላለች። እንግዲህ እየተወኑት ነው ውዶቼ። ቴንኬሩ ነው። ብሩኬ አያደርግም። ልጅቷ 6 ወር እርጉዝ ናት። ብሩኬ ደግሞ ከ6 ወር ላይ ከአንቺ ጋር ስቀያየም እሷን አግኝቻለሁ ባይዘዊ። ለምን እሳቸው አንደኛ ነገር ሀይሚና ብሩኬ አንድ ቤት አልነበሩም። ያኔ ለድራማው ራሱ ያስኬዳል ለማለት ፈልጌ ነው። በዛ ላይ ደግሞ ሸገር ውስጥ ኮፍ እያሉ ምናምን እንደ ቦይፍሬንድ ጋር አይወጡም። ሪቪው ነው የሆነ ሰው ስጠይቅ እና እንደዛ ነው ብዙም አይወጡም ያው ቡታጅራ ካልሆነ በስተቀር እና ቶታሊ በጣም አስተማሪ ቪዲዮ ነው። አስተማሪም ቪዲዮ ነው። አንዳንዳቸው ደግሞ እውነት መስሎ የሚታየን ለምንድን ነው? ከምናየው ነገር ብሩኬ ከ6 ወር በፊት ሄጃለሁ ይላል። ልጅቷ እርጉዝ ነኝ 6 ወር ይላል። እና ይሄ ነገር ያምታታል። ብዙ ኦዲየንስ ስለዚህ ነው የተረበሻችሁት። ግን ይሄ ሁሉ ምንድን ነው? አቅደውበት የተጀመረ ድራማ ነው። ሀላስ ሀይሚዬ ከነቃች እና ያለን በስሱም አስተያየት እየሰጠን ማንንም ብራቦ የምንልበት ግን ሪዝን የለም። ሀይሚ ታሳዝናለች። አዎ እስኪ ወለድ ነው መጠበቅ ያለብኝ ታውቂያለሽ። ከዛስ እሺ እኮ በቃ በልጅቷ ምክንያት ራሱ ወይኔ ግን እንዴት ነው ሀይሚትዬ ግን እንዴት ነው በኦዲየንስ እንዴ ጨከራችሁት? በእኛ ተውን። ኦዲየንሶቹ አያሳዝኗችሁ? ይኸውን እውነት ነው እኮ ይመስለው እውነት። ለምን ከብሩኬ ተግባር ጋር ብሩኬ ፍቅር ጥያቄ ሩቅ ነገሮችን እንደዚህ ወደ ሌላ ነገር አልገባንም እያለች ነው ከዚህ በፊት ሌላ ሰው እንዳለ ማለት ነው። እኔ እኮ ግራ እየገባኝ ነው አንዳንዴ። ፕራንክ ነው አዎ እኔ አልምልም ፕራንክ ነው 100%። ግን በጣም ደሚያን ተከተክ ፕራንክ ነው። ለማንኛውም ሀይሚትዬ እንኳን ነቃችልን፣ አልሐምዱሊላህ። የኔ ልጅ አይደለም ከማለት ውጭ ምን ልበልሽ? ይክማል ታድለክ ብሩኬ ሀውዝ ቢላሂ ባይዘው ቡታጅራዎች ታድላችሁ። ሪሊዮን እኔ በጣም ስለምወዳቸው ላይክ እንደዚሁ ዲስከስ ላርግበት በሚለው ነው እንጂ እንደዚህ አረገዘች አረገዝኩ የኔ ልጅ አይደለም ምናምን ምናምን። ቆይ ግን ፋሚሊ ሪሊ ቤተሰብ ታከብራለህ? ብሩኬ ታከብራለህ? አትሀብ እንኳን አያከብርም። ሪሊዮን ነው እዚህ ጋር ለዶላር ሪሊዮን ነው እዚህ ጋር ተናገር። ለምን ይሄ እርግዝና ቢቀርስ? አንደኛ ነገር ሀራም ነው፣ አጽያትም ነው። ሌላ እኮ አለ ውዶቼ። እየጀነጀነኝ ነው ምናምን ይባላል እኮ። እንደው ከእርግዝና ውስጥ ብትወጡ ምን አለበት? ስታቅለሸልሹ ሪሊዮን ነው። እና በጣም ነው የምታሳፍሩት። በጣም ነው የሚሰለቸው ማለት ነው። ይሄ የምናገረው ለማን ነው? ለወንዶቹ ነው። ኖ ለሀይሚዬ። ሀይሚዬ ሺዝ ስማርት ናት። ብዙ ነገር ችላ ብዙ ነገር ተቋቁማ ሁላችሁም ዛሬ እስቲ ፓርትዋን ሀብ አልነቃችም። ዝም ብላችሁ አዳምጡ። ማኑ ደግሞ መለኛው ቴንክ ዩ ቬሪ ማች ማነው? ቤኪም ነው መሰለኝ እንደዛ ያለው። አልነቃችም። አረ ሀብም አልነቃችም ብሎን እንዴ። እና የምታደርጉትን ነገር የሆነ ወደ ራሳችሁ ተመለሱ ማለት ነው። ቪዲዮን ያለማየት ትችያለሽ የምትሉ እህቶች እንዳላችሁ አይኖዛት ቪዲዮን እንዳላየው ጋላሪ ውስጥ ያድርጉ። ይሄ እኮ ፐብሊክ የሚያደርጉት አስተያየት እንድሰጥ ነው እንጂ ስለ እርግዝና ስለ ቺት ሲደረግ ምንድነው ቺት የሚያደርግ ሴት በፕራንክ ሆነ በሆነኛው ምንድነው ካንሰር ነው መቁረጥ ነው እንጂ ማልቀስ አያስፈልግም። ቆርጦ እንደ ካንሰር መጣል ማለት ነው። ሪዲዮ ነው የምነግራችሁ። አስተማሪ ቪዲዮ ነው። እንደዚህ ሀይሚዬ ስታለቅስ በጣም ነው የምታሳዝነው። ግን ምንድነው ድራማ ነው ወዶቼ። አንድ ሴት ጠንካራ ነው መሆን ያለባት። አንድ ወንድ ቺት ካረገና ከወለደ ወደ ራሷ መመለስ ነው ያለባት። ስማርት ሳያገቡ መኖር ይቻላል። ሲንግል ሆኖ መኖር ይቻላል። ስለዚህ በጣም አስተማሪ ፕራንክ ነው። ዌክ አፕ። ሰው እንደዚህ በላያችሁ ላይ ከሄደ ማልቀስ የለባችሁም። ያስደነግጣል። ራስ እስከ መሳት ራስ እስከ ማጥፋት ያደርሳል። ሪሊው ነው። ግን ከዛም በኋላ ወደ ራሳችሁ ዱአ አድርጋችሁ ተመልሳችሁ መንቃትና አስተማሪ መሆን ነው ያለባችሁና አይ ፍቅር የማያደርገው ነገር የለም። ለማንኛውም ፕራንክ ነው።